يقول رسول الله صلى الله عليه وسلم إن في الجنة غرفا ترى ظهورها من بطونها وبطونها من ظهورها مبشر يهونت النبي صلى الله عليه وسلم انده لنال إن في الجنة غرفا جنة است غرف كلاسوች አሉ ترى ظهورها من بطونها ከውስጥ ሆኖ ውጭ የሚታይ وبطونها من ظهورها እንደዛውም ደግሞ ከውጭ ሆኖ ውስጡ የሚታይ ክላሶች አሉ አሉ ሱብሃንአላህ አስቡት አንድ ነገር ለምሳሌ ዱንያ ላይ የሆነ መስታወት ጥርት ያለ መስታወት ከውስጡ ደግሞ ለምሳሌ የሚያምር የሆነ ነጭ ድንጋይ ከዛ ላይ ደግሞ ለምሳሌ ቀይ አበባ ሲሆን በጣም እይታን ይማርካል ጀነት ውስጥ ከዚህ በበለጠ የሚማርኩ የሆኑ ክላሶች አሉን አሉ فقام اعرابي فقال لمن هي يا رسول الله عند اعرابي ብድግ አለና ያ ረሱላህ ከውጭ ሆነው ውስጣቸው የሚታዩ ክላሶች ከወደ ውስጥም ውጫቸው የሚታዩ ክላሶች ለማን ናቸው ብሎ ጠየቀ فقال نبينا صلى الله عليه وسلم ምናሉ لمن اطاب الكلام ንግግሩ ላማረለት መልካም ተናጋሪ ለሆነ ሰው واطعم الطعام አቅመ ደካሞችን የቲሞችን ለሚመግብ ሰው وادام الصيام ጾምን ለሚያከታተል ሰው وصلى بالليل والناس نيام ሰዎች በሚተኙበት ሰዓት በደረቅ ሌሊት ተነስቶ ለሚሰግድ ሰው ብለው ረሱሉ ሰለላሁ ዐለይሂ ወሰለም ያበስሩናል السلام عليكم ورحمة الله وبركاته ውድና የተከበራችሁ የኸሚስን በሱና ተከታታዮቻችን በእያላችሁበት የአላህ ሰላምታ ይድረሳችሁ ሳምንቱ እንዴት አለፈ እኛ ደህና ነን አልহামዱሊላህ ኸሚስ በሱና ዛሬም የተለያዩ ፕሮግራሞችን ይዞ ወደ እናንተ መጥቷል አብራችሁን ተቆዩ ዘንድ ከወዱን ጋብዛችኋለን አልহামዱሊላህ የዛሬ ሳምንት ለቀጣይ ሳምንት በሰላም አላህ ያቆየን ቀጣይ ሳምንት እንገናኛለን ተባብለን ነበር ሳምንቱ በሰላም አልፎ ዛሬ ተገናኝተናል ምስጋና ለአላህ ይገባው ኢንሻአላህ ተዓላ ዛሬ ማብራችሁን ከቆያችሁ ደስ የሚሉ ፕሮግራሞች ወሳኝ ሆኑ ፖይንቶች እየሰማችሁ ትምህርት እየወሰዳችሁ ትቆያላችሁ እስከ መጨረሻው ድረስ አብራችሁን ቆዩ ውድ ተመልካቾቻችን ያው የምንገኝበት ሁለተኛው ሳምንት ረመዳን ነው ሁለተኛው አጋማሽ ወይም ደግሞ ነብዩ አለይሂ ሰላቱ ወሰለም መካከለኛው መግፊራ ነው የአላህ ረህመት የሚከጀልበት ያሉት ሳምንት ላይ እንገኛለን ዛሬም እንደተለመደው እንግዶችን ይዘን መጥተናል እንኳን ደህና መጣችሁ እንኳን ደህና ቆያችሁ ሾስማን እንኳን ደህና ቆያችሁን ባረከላሁ ቢኩም አህለን ቢኩም መርሐባ እንግዲህ እንደምታውቁት አንደኛውን አጋማሽ ጨርሰን ወደ ሁለተኛው አጋማሽ ገብተናል አልহামዱሊላህ እዚህ ሁለተኛው አጋማሽ ደግሞ ትልቅ ረመዳን ውስጥ ሆኖ ከባለፉት አመታት ከ1000 አመት በፊት ትልቅ ክስተት አለ ሁላችሁ የምታውቁት ነው ማትዘነጉት ነው እሱን በተመለከተ ሼኻችን ሼኽ ሷሊህ ትልቅ ምክር ሊሰጡን ትልቅ ዕውቀት ሊያስጨብጡን እኛ ጋር ተገኝተዋል ውድ ተመልካቾቻችን ያለንበት ሳምንት መግፊራ የሚጠየቅበት ሳምንት ላይ ነው ያለነው ኢንሻአላህ በዚህም ጉዳይ የተወሰኑ ሐሳቦችን እንጋራለን ወደ ኋላ ላይ እንግዳም እንጋብዛለን ከወዲሁ ያው እናስተዋውሳችሁ ለማለት ነው አይደል ኡስታዝ ኢንሻአላህ ተዓላ ባለፈው ቃል ገብተን ይላል እሱን ወደ ኋላ አብራችሁን ከቆያችሁ ቀደም እንደተናገርነው ትልቅ እንግዳ ስለ መግፊራ ስለ ምህረት የሚያወሱልን ስለ ረመዳን በረከት የሚያወሱልን አንድ እንግዳ አሉን ከዛ በፊት ደግሞ የተለመዱት ሼኻችን ከያዙት ዕልም ሊያቋድሱን እንደዛም ደግሞ አንዳንድ ሰነፍ ለምነው ደግሞ ሊገስጹን ተቀምጠዋል ኢንሻአላህ ተዓላ ፈቃደኛ ከሆነ ወንድም ጀማል ማይኩን ወደ ሼኽ ሷሊህ እናዘራዋለን صحيح اهلا بكم እንጂ ከምን እንበላችሁ ከአላህ እንኳን ደህና መጣችሁ ሳምንቱ አልፎ ተገናኘን አልহামዱሊላህ ሸሆቹ አልহামዱሊላህ ረቢል ዓለሚን እንኳን ሰላም አገናኘን አልহামዱሊላህ እናንተን አላህ ይጠብቃችሁ አሜን ሰይድ ማሻአላህ በረመዳን በርካታ ክስተቶች ተከስተዋል ማለትም ከኢስላም ጋር በቀጥታ የሚገናኙ ዛሬ ደግሞ ያለንበት ሌሊት ያው 17ኛው ሌሊት ነው ረመዳን 17 ደግሞ ሁሉም ሰው የሚያስታውሰው ትልቅ ዚክር አለ የታላቁ በድር ዘመቻ እና እስኪ ሲመስለኝ ስለሱ ዛሬ ብዙ እናወራለን ኢንሻአላህ ናም ወንድም ጀማል እንደተከሳችሁት ይሄ ረመዳን በእያንዳንዱ ቀን የተከሰቱ የተለያዩ በእስላም ደማቅ ታሪክ ተጽፎባቸው ያለፉ ክስተቶች አሉ የዚህኛውን ደግሞ ግን የ17ኛውን ደግሞ ለየት የሚያደርገው ነገር እንደሚታወቀው ሱሐባዎቹ መካ ላይ በነበሩበት ጊዜ ነብዩና መሐመድ አለይሂ ሰላቱ ወሰለም ብዙ እንግልት ሲያስተናግዱ ነበርና ከዚያ ወደ መዲና ሄደው
ጂሃድ ተፈቅዶላቸው የመጀመሪያ ታላቅ ድል የተመዘገበበት የሆነው የገዝወቱል በድር የበድር ዘመቻ የተካሄደው በ17ኛው ረመዳን ላይ ነበር። ሱብሃንአላህ ረመዳን ላይ ጾመኛ ሆነው ታላቅ ድል አስመዘገቡ። የረመዳን ወርና ሱብሃንአላህ ያኒ ታላቅ ድል ነበረ። ይሄ በጣም ትልቅ ደማቅ ታሪክ የተጻፈበት የበድር ዘመቻ የተካሄደበት በረመዳን ወር 17ኛው ላይ ነበርና በዚህ ዘመቻ ላይ እንዲሁ በዘመቻነት ብቻ ሳይሆን ብዙ ትምህርቶችን ልንቀስምበት ብዙ አስተምሮቶችን ልንወስድባቸው የምንችላቸው በርካታ ነገሮች ተከስተውበት ነው ያለፉት እና ኢንሻአላህ እኔም ደግሞ እንደው ለአብነት ያክል የተወሰኑትን እንጂ ሙሉውን ማጠቃለል ስለማይቻል ድንቆቹ ብዙ ነገሮች ስለሆኑ ማለት ነው እና ይህ ዘመቻ ላይ የሙስሊሞቹ ቁጥር 313 ነበረ ይላሉ። የሙሽሪኮቹ 3 እጥፍ ይበልጡ ነበረ። ወደ ከ1000 በላይ ነበሩና ነገር ግን እዚህ ክስተት ላይ ከተከሰቱ አንደኛውና በጣም ድንቅ ከሚባሉ ነገሮች መካከል አላህ Subhanahu Wa Ta'ala የሙስሊሞቹ የመዋጋት ሂማ እንዲቀሰቀስና ፍርሃት እንዳይገባባቸው የሙሽሪኮች ቁጥር በጣም በርካታ ከመሆኑ ጋር ትንሽ አድርጎ አሳይቷቸው ነበር። ሱብሃንአላህ አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል? ወኢዝ ዩሪኩሙሁም ኢዝ التقيتم في اعينكم قليلا ይላል። አላሁ አክበር ወጊያው ጋር እነሱ ሙሽሪኮቹ በመጡበት ጊዜ በጣም በርካታ ከመሆናቸው ጋር እናንተ ግን ደፍራችሁ እንድትዋጉ ሂማችሁ እንዲቀሰቀስ ትንሽ አድርጎ አሳያችሁ ይላል አላህ። ሱብሃንአላህ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? لقد قللوا في أعيننا يوم بدر ይላሉ حتى قلت لرجل إلى جنبي أتراهم 70 الله سبحان الله عبدالله بن مسعود ምን ይላሉ? እይታችን ላይ በአይኖቻችን ስንመለከታቸው በጣም ትንሽ ሆነው አየናቸው። ጎኔ ላለው ጓደኛዬ ምን እስከምለው ድረስ አሉ እንደው 70 ናቸው እንደ እነዚህ አልኩት አሉ። አንድ ሺዎቹ ማለት ነው። ሱብሃንአላህ አልহামዱሊላህ ቃል ጓደኛቸው እንግዲህ ትንሽ ጨመርኩ ብለው አራሁም ያህሉ እኔ መለከታቸው 100 ይመስሉኛል መገምታቸው 100 ነው ብዬ ነው አሉ። ሱብሃንአላህ ሰደቀላሁ العظيم አላህ ናም ሰደቀላሁ العظيم ከዚያ መቼ ነው ያወቁት ብዛታቸውን? ቃል فأسرنا رجلا منهم ይላሉ። ከዛ መጨረሻ ላይ ውጊያው ባለቀ ጊዜ የሆነን አንድ ከሙሽሪኮች የማረክነው ሰው ነበር አሉ። እሺ فقلت كم كنتم ስንት ነበራችሁ ብዬ ጠየቅኩት አሉ አብዱላህ ኢብኑ መስዑድ። ቃል 1000 ነበርን። ያኒ ከ1000 በላይ ናቸው። አረቦቹ እንዲጭማሪውና ማስወገድ የሚባል ነገር አነጋገር ስላላቸው ነውና ብዛታችን 1000 በላይ ነበር አላቸው። ሱብሃንአላህ ያኔ ነበረ ብዛታቸውን ያወቁት እንጂ መጀመሪያ ላይ ሲገናኙ አላህ Subhanahu Wa Ta'ala ትንሽ አድርጎ አሳይቷቸው ነበር ይላሉ። ሱብሃንአላህ እና ሌሎችም እንደዛው ከዚህ ዘመቻ ላይ በልዩ ሁኔታ ከተከሰቱ ክስተቶች መካከል ሱሐባዎች ለነብዩ አለይሂ ሰላቱ ወሰለም ያኒ መቼም ቢሆን ፈጽሞ ሊተዋቸው እንደማይችሉ እና አብረው መሆናቸውን ተገን መሆናቸውን ያሳዩበትም ጭምር ነበርና አልሚቅዳድ ኢብኑ አልአስወድ የተባሉት ታላቅ ሱሐቢ الإمام أحمد بن حنبل بزجبوا حديث لي عبد الله بن مسعود من يلالو قال لقد شهدت من المقداد بن الأسود مشهدا لأن أكون أنا صاحبه أحب إلي مما عدل به يلالو سبحان الله عبد الله بن مسعود مقداد ود نبي عليه الصلاة والسلام متو يهون نجر تناجروا نبرنا نبيهم يتدستوا بتكسة الله هون ودفيت من تكسو مالتنا እና አብዱላህ ኢብኑ መስዑድ ይሄን ክስተት ተመልክተው ሚቅዳድ ኢብኑ አልአስወድ እኮ ታላቅ የሆነ ነገር እሱ የፈጸመው ነገር አለ ያን ነገር እኔ የዛ ድርጊት ባለቤት ብሆን እንደው የፈለገ ነገር ከሚሰጠኝ ይሻለኝ ነበር ብለው ተመኙት። ሱብሃንአላህ ምንድን ነገር ነው ያ ክስተት? እኛም ኮጓጓን እኮ ሱብሃንአላህ ምን አለው አብዱላህ ኢብኑ መስዑድ አተ ነብይ ሰለላሁ ዐለይሂ ወሰለም وهو يدعو على المشركين ነብዩ አለይሂ ሰላቱ ወሰለም የበድር ዘመቻ ላይ አላህ ድልን እንዲሰጣቸው በጣም ዱዓ ያደርጉ ነበርና ዱዓ ያደረጉ በነበረበት ሰዓት ላይ ሚቅዳድ መጣሉ ይሄ ታላቅ ሱሐቢ فقال
الله من አላቸው لا نقول لك كما قال قوم موسى فاذهب أنت وربك فقاتلا الله أكبر إنها هنا قاعدون النزاع يا سيدنا موسى ህዝቦች سيدنا موسى بيت المقدس ለመክፈት ፈልገው ዘመቻ ንዝመት ብለው ሲሏቸው ምን አሏቸው فاذهب أنت وربك فقاتلا إنها هنا قاعدون አሏቸው አንተና ጌታ ሄድና ተዋጉ አናግዝህም خذلوهم سبحان الله خذلوهم سيدنا موسى ህዝቦች እኮ ያመኑ ህዝቦች በሳቸው يعني አመነ ብለው ነበር سبحان الله አመን ብለው ያሉ ሰዎች الله أكبر فاذهب أنت وربك فقاتلا ሄድና ከጌታ ጋር ተዋግተህና እኛ እዚህ ጋር ቁጭ ብለን እንጠብቃለን አሏቸው الله أكبر ምን አይነት ስሜት ነው ያለው ከዛ በኋላ ነው سيدنا موسى عليه السلام ዱዓ ያደረጉባቸው ሚቅዳድ ግን መጡና ምን አሉ እኛ እነዚያ የሙሳ የሰይዱና ሙሳ ህዝቦች ለሰይዱና ሙሳ እንዳሏቸው ሄድና አንተ ተዋጋኛ እዚህ ጋር እንጠብቃለን አንላችሁም አላህ ምን አሉ ولكن አሉ ነገር ግን አሉ نقاتل عن يمينك وعن شمالك ومن بين يديك ومن خلفك الله اكبر بل እኛ እንደነሱ እኛ ተቀምጠናል አንተ ሄድ ዝም ብለህ ተዋጋ አንልህም እኛ እንጋደላለን ካንቱ በቀኝም በግራም በፊት ለፊትም በኋላም እየሆነን ካንቱ ጋር ሁሌም ተፋላሚዎች ነን አብሽሩ ከጎናችሁ ነን አላቸው عند الشده አለን عند الشده ሰውየው ሰውነቱ የሚታወቀው በችግር ጊዜ ነው عند الشدائد تظهر معادن الرجال ይላል يعني የሰዎች ማንነት ግልጽ የሚሆነው በጭንቅ በመከራ ሰዓት ላይ ነው መጣው በዚህ መከራ ሰዓት ላይ ይሄን ትልቅ ነገር ተናገሩ በዚህ ጊዜ አላህ فرأيت رسول الله صلى الله عليه وسلم أشرق وجهه وسره ذلك يا የሚያመሩ ፊታቸው ሲምቦግ ሲያበራ ተመለከትኩት በጣም ደስ አላቸው አሉ አብዱላህ ኢብኑ መስዑድ እና እንደው ይሄን ነገር ምን ነው ተናግሬ በሆነ ያልኩ ይመኛሉ አብዱላህ ኢብኑ መስዑድ نعم سبحان الله يسبل الحقيقة ይሄ የበድር ዘመቻ እንደተነጋገርነው يعني በጣም ብዙ ነገሮችን በውስጡ ያቀፈ ነው ከነዛ መካከል በጣም አሁንም ካስደመመኝ ነገር የሷሃባዎች ለጀነት ያላቸው ጉጉት እንደዚሁም ደግሞ ነብዩ አለይሂ ሰላቱ ወሰለም የሆነ ነገር አሉ ሲባሉ የሚቀበሉበት አቀባበል በጣም ለየት የሚያደርገው ነገር አለ አሁን ብዙን ጊዜ እኮ ቁርአንም ቢባል እኛም እንቀራዋለን እነሱም ሲቀሩት ነበር ሐዲስም ደግሞ ንግግሩን እነሱ እንደሰሙት እኛም እየተቀራልን እየሰማነው ነው አብዛኛው ጊዜ እኮ ምን ለያየው እኛና እነሱ ተግባር ላይ መለወጥ ላይ ነው እነርሱ የሆነ ነገር ሲሰሙ ቀጥታ ወደ ተግባር ነው የሚሮጡት አሁን ተመልከቱ ዑመይር ኢብኑ አልሁማም የተባሉ ታላቅ ሱሐቢይ ናቸው ረዲየላሁ ዐንሁ ወአርዳህ የዚሁ የበድር ዘመቻ ላይ ቀድመው ነብዩ አለይሂ ሰላቱ ወሰለም ከባልደረቦቻቸው ጋር ሆነው ወደ በድር ደርሰው ነበርና ከዛ ሙሽሪኮቹ ሲመጡ ሲቀርቡ ሲመለከቱ ለሰሃባዎች ትልቅ ማበረታቻ ማነሳሻ ንግግር መናገር ጀመሩ ምን አሉ قوموا الى جنة عرضها السماوات والارض الله الله ለሰሃባዎቻቸው ምን አሉ ጀነት ማለት ስፋቷ የሰማይና የምድር የሰማያትና የምድር ያክል የሰፋች ነች ወደዚያች ጀነት ቁሙ እናንተ ጂሃድ አድርጋችሁ ሸሂድ ሆናችሁ ከሞታችሁ የሚጠብቃችሁ እቺ ሰፊዋ ጀነት ነች ሲሉ ተናገሩ አላህ አላህ ከዛ ይሄ ሱሐቢ ዑመይር ኢብኑ አልሁማም ቆማሉና ምን አሉ ያ ረሱላህ አንተ የአላህ መልእክተኛ ሆይ አሏቸው ጀነቱን عرضها السماوات والارض ጀነት ማለት ስፋቷ የሰማያትና የምድር ያክል የሰፋች ነች እንዴ በአግራሞት قال نعم ነብዩ አለይሂ ሰላቱ ወሰለም አዋሏቸው قال بخن بخ ይሄ በአረብኛ ይሄ አነጋገር አንድ ነገር በጣም ታላቅነቱን ለመግለጽና አግራሞት እንደፈጠረበት ይሄ ታላቅ ነገር ነው ማለት ነው አነጋገሩ በخ አላቸው በخ نعم فقال رسول الله صلى الله عليه وسلم كزام نبي عليه الصلاة والسلام من قالوا ما يحملك على قولك بخ ያልከበት ምንድነው ምክንያትህ እንዲህ ልትል ያስቻለህ ነገር ምንድነው ብለው ሲጠይቁት قال لا والله يا رسول الله إلا رجاء أن أكون من أهلها يا رسول الله والله ምንም ሌላ ነገር አላማ የለኝም ይሄን ያልኩበት ትልቁ ምክንያቴ እኔ የጀነት ባለቤት የጀነት ጓድ
የጀነት ሰው መሆንም ተስፋ አድርጌ ነው ተመኝቼ ነው አላቸው። አላህ በዱንያ ላይ ያለ የጀነት መሆኑን ምስክርነት አስመስክሮ ሄደ። ይሄ ሷሐቢ ምን አሉት ነብዩ አለይሂ ሰላቱ ወሰላም قال فإنك من أهلها አንተ የጀነት ነህ እኮ አሉት። አላሁ አክበር ሱብሃንአላህ። በዚህን ጊዜ በቃ ሂማው የመጨረሻ ጨማመረ። የጀነት ናቸው በዱንያ ላይ ያኒ ቢጣቃ ዋስትና በቃ ጋራንቲው ተሰጠው። ለዛው ሐቅ እንጂ ተንፍሰው በማያውቁበት አንደበት በነብዩ አለይሂ ሰላቱ ወሰላም አንደበት ማለት ወማ ينطق عن الهوى እንዲሁ ዝም ብለው አይደለም። አሰብኩት የሷሐቢውን ደስታም ደግሞ ተመልከቱ። ከዚህ በለጠ ደስታ ምን አለ? የጀነት ነህ። አሁን እኮ ዱንያ ላይ ሰው መልፋቱ፣ መስገዱ፣ መጾሙ፣ ሐጅ የሚወጀበት ሐጅ ማድረጉ፣ ዘካ ማውጣቱ ሁሉ የሚደክመው እኮ ለጀነት ነው። الصلاه مقصود لغيرها ጀነት ለማግኘት ጀነት ማግኘት ሱብሃን አላህ። ከዚያ በኋላ فأخرج تمرات من قرنه فجعل يأكل منهن የሆነ ሰይፍ የሚያስቀምጥበት እንደ ሰገባ ማስገቢያ ነገር አለ የሚከሸከሙት ማለት ነው። እዛ ውስጥ የተወሰኑ ተምሮችን እያወጣ መመገብ ጀመረ። አላህ 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 ተመልከቱ ምን እንዳለ فرمى فجعل يأكل منهن ثم قال لئن أنا حييت حتى آكل تمرات هذه إنها لحياة طويلة الله أكبر እነዚህን ተምሮች ትንሽ ተምሮች ናቸው እኮ እነዛን አውጥተው የመገቡ እያለ እነዚህን በልቼ እስከምጨርስማ ከቆየሁኝ ረጅም ህይወት ነው። አላሁ አክበር እኔ ወደ ጀነት ቶሎ መሄድ አለብኝ። فرمى بما كان معه من التمر የነበሩትን ተምሮች ወርወር አደረገና ثم قاتلهم حتى قتل رضي الله عنه وارضاه ከዛ ፍልሚያው ጋር ገብተው ሲዋጉ በዛው ሸሂድ ሆነው ሞቱ። አላህ ጀነትን አረጋግጠው ሙስሊም የዘገቡት ሷሂህ ሐዲስ እና ይሄ በድር ዘመቻ ያኒ በጣም ድንቅ ነገሮችን በውስጡ ያቀፈ ነው። በጣም ለየት ያሉ ክስተቶችን ከዚህ ወደ ተብናለ ሸሂድ አላሁ አክበር የጀነት ነው ተባለ። ምን አቆይኝ እዚህች ዱንያ ላይ ሀም ነከድ ከርብ ከተሞላበት ሀገር ገባ ጭንቀ ምን አቆየኝ አላ እቺን ተምር እስከመጨረስ ማልቆይም ነው። ምናልባት ግማሽ ደቂቃ እኮ ላይ ፈጅበት ይችላል ለመገባችን። አላህ ግን እቺን ቢሆን ረጅም ህይወት ነች። አላህ ጣል አድርገው ቀጥታ ወደ ዘመቻው ገባ። ሱብሃንአላህ አቦ ጀነት አላህ ይበላሽ። አሚን ጀነት አላህ ይበላሽ። በእነሱ ይሁን አሚን። لو كان همتنا لو كان همت الصحابه كهمتنا لما وصل الدين الينا شيخ الرحمه الله የሷሐባዎች ሂማ እንደኛ ቢሆን ኖሮ ዲን ወደኛ ይደርስም ነበር አሉ። ከጀዘራ አረቢያ ማይወጣም ነበር። አላህ እንኳን አርዱ ሲንበር ሱብሃንአላህ ሱብሃንአላህ ዐለይሂ አጅማኢን አሚን። አሁንም ሌላ በዚሁ ዘመቻ ላይ የተከሰተ ሌላም ድንቅ የሚባል ነገር አለ። ሱብሃንአላህ በዚህ ዘመቻ ላይ እንደው ትልልቆቹ ብቻ ሳይሆን ያኔ አሁን በእኛ በጣም ትንሽ ነው የምትለው በራሱ እንዴት ይሄ ዘመቻ ያመልጠኛል ብሎ የተነሳበት ጊዜ ነበር። አንድ ሷሐቢ የሳዕድ ኢብኑ አቢ ወቃስ ወንድም ናቸው፣ ዑመይር ይባላል። እድሜያቸው ስንት እንደነበር ታውቃላችሁ? ዘመቻ እዘምታለሁ ብለው ሲመጡ 16 ዓመታቸው 16 ዓመታቸው ሆኖ ካልተዋጋው ብለው መጡ ተነሱ። ከዛ ነብዩ አለይሂ ሰላቱ ወሰለም ህፃን ትንሽ ነው ብለው አሁን ያኒ ምንም እንኳን አካል መጣን የደረስክ ቢሆንም እደግ ትንሽ ብለው መለሱት አሉ። አለቀሰ። አላህ ጆ እንዴት ይከለክልኛል? ሱብሃንአላህ። ከዛ ነብዩ አለይሂ ሰላቱ ወሰለም ያኒ ያለውን ቆራጥነት ሲመለከቱ መርሐባ ብለው ፈቀዱለት አግባሉት። በ16 ዓመት ዘመቻ ውስጥ ገባ። ሱብሃንአላህ አዛኝ ነበር እኮ አላህ አላህ ናም አሁን ያው ዘመቻ ሲባል እኮ ፊት ለፊት ነው በሰይፍ እንጂ ልክ እንዳሁኑ በዘመናዊ ጦር መሳሪያ ሱብሃንአላህ ተራራና ሸንተረር ተደግፎ አይደለም አንድ ሰው ያኔ ሱብሃንአላህ ጉድ አላህ አላህ እና እዚህ ዘመቻ ላይ ገብተው ታዲያ እስከሚገደሉ ድረስ ተዋጉ አሉ። ይሄ ህፃን ልጅ 16 ዓመታቸው ሸሂድ ሆነው ሞተዋል። ሱብሃንአላህ እና ይሄ የበድር ዘመቻ ያኒ አጃኢብ የያዘ ነገር ነው። ሌላም አንድ ያኒ ሚማ ለፈተ ነظሪ ያኒ እይታዬን በደንብ ከሳበውና ከማረከኝ ነገር መካከል አንዱ ሸይኻችን ረሂመሁላህ ይሄን ንግግራቸውን ያስታወሰኝ ምን አሉ? ኒዕመቱል ኢስላም አሉ هي اقوى رابطه بين المؤمنين አሉ።
ይሄ የእስልምና ኒዕማ እስልምና የሚባለው ነገር በሙእሚኖች መካከል ከሚያስተሳሰሩ ነገሮች በአጠቃላይ ጠንካራ የሚባለው እሱ ነው አሉ። ዋናው ትልቁ አስተሳሳሪ ከሁሉም አስተሳሳሪዎች ሐታ ከዝምድና ማለት ነው يعني በዘር ከምትገናኙ በደም ከምትገናኙ በላይ የእስልምና አስተሳሳሪነቱ ከሁሉም የጠነከረ ነው ይላሉ። لا توازيها الروابط الاخرى ይላሉ። الله اكبر يعني ሌሎች አስተሳሳሪዎች በፍጹም እኩል ሊሆኑ አይችሉም ከእስልምና አስተሳሳሪነት አሉ። ትልቁ አስተሳሳሪና ጠንካራው እሱ ነው አሉ። እና እዚህ የበድር ዘመቻ ላይ ይሄን አጉልቶ ከሚያሳዩ ነገሮች መካከል አንዱ አቡ ዓዚዝ የተባለ የሙስዓብ ኢብኑ ዑመይር አላህ ያ ታላቅ ሱሐቢ የመጀመሪያው አምባሳደር ሆነው ወደ መዲና መጣው ነብዩ አለይሂ ሰላቱ ወሰለም ሂጅራ ከማድረጋቸው በፊት እኮ እርሳቸው ናቸው መዲናን የከፋፈቱት እኮ ያኒ በአኽላቃቸው በስነ ምግባራቸው ያኒ ዳዕዋን ሲያደርጉ ቆይተው ያኒ በየቤቱ እስልምና እንዲገባ ሰበብ ሆነው ነበር። ይህ ታላቅ ሱሐቢ መጀመሪያ ከመስለማቸው በፊት የባለ ሀብት ልጅ ነበሩ። حتى የሚለብሱት ልብስ የሚቀቡት የሚረጩት ሽቶ በሆነ መንገድ አልፈው ከሆነ ሙስዓብ አልፈዋል ይባላል። በጣም የሚያውር ሽታ የነበረው ስለነበር ለየት ያለ ነገር እና በሰለሙ ጊዜ እናታቸው ያን ሙሉ በሙሉ ያኒ ሰልማለው ምትል ከሆነ ይሄ ሁሉ ማደርግልህ ነገር ይቀርብሃል አለቻቸው። እንዳለ አብሽር ያጁ ችግር የለውም ብለው ነበር የሰለሙት እሳቸው ሙሉ በሙሉ ነገራቸውን ጥለው ማለት ነው። ውርስ እንዳታስበው ተባሉ። መርሐባ ምንም የለም ለውርስ እንደው በህይወት ይያሉም ከሞቱም በኋላ የለም እንዳለ በቃ አራቁታ ነው የሰደደቻቸው ስትሰዳቸው ማለት ነው። ግን ዲን ይበልጥብኛል ብለው ያኒ ለዲን የሚከፈል መስዋዕትነትን የሚያሳይ ነገር ነው ይሄ ራሱ። ይሄንን አዚም ተመልክተው ሱብሃንአላህ አሁን ባለንበት ሁኔታ እንኳን ብዙ ሰዎች ሐቅን ለመናገር ወይም ከሐቅ ጎን ለመሰለፍ አኪድ እኔ ሐቅ መሆኑን አውቃለሁ ግን ንብረቴ ከሚወረስ እውቅናዬን ከማጣ ዝናዬን ከማጣ ልጄን ሚስቴን እንደዚህ ከመሆን ብለው ሐቅ መሆኑን እያወቁ እኮ ነው። መቼም ሰው ሐቅ መሆኑን ሳያውቅ ተሸፍኖበት እንደአላህ ዑዝር ባይኖርም እንደ ሰዎች ጋር እንኳን ስለማያውቅ ነው ሊባል ይችላል። ግን ሐቅ መሆኑን እያወቀ የነበረበት ያደገበት ከአባት ከመሸይኾቹ የተማረው ነገር እያለ ሆኖ ግን ገንዘቤን ልጄን ንብረቴን እንደዚህ ይሆናለሁ ብሎ ከሐቅ ጎን አለመሰለፉን ስታዩ እንደዚህ አይነት ትውልድ ማለፉ ሱብሃንአላህ ትልቅ ትምህርት ነው። እንዲህ አይነት ክስተቶች ለኛ ትልቅ ሞዴሎች ናቸው፣ ትልቅ አርአያዎች ናቸው። አንድ ሰው ኢቅቲዳእ ሊያደርግ ከፈለገ እንደነዚህ አይነት ከዋክብቶችን መያዝ ያለበት እንጂ እንዲሁ በስነ ምግባር ላሸቀ ሁኔታ ላይ ያሉትን ሰዎች መሆን የለበትም። ሐቅ ነው ሐታ ያኒ እንዳላችሁት ሐቅ ከመናገር ጋር ወደ ኋላ ለማለት በሐቁ ይሄ እንዳለ ሆኖ ሐታ እንደው አንዳንድ እኮ ሊሰልም ብሎ ከሚይዘው ነገሮች መካከል ቤተሰቦች አዳዋ ያረጉኛል፣ ጦርነት ይከፍቱብኛል፣ እንዲህ ያረጉብኛል በጣም አለ። ግን እነሱ ሷሃቦች ተመልከቱ አንድ እንዳታስበው ዝምድና ቀርቶ ግን እንዳታስበው አብሽር ያሉ ተመልከቱ። እና እነዚህ ሰዎች ትልቅ ደርስ ነው ይሄ። በቃ አንድ ሰው ሐቅን ካመነ ለሐቅ ዝንፍ አለ ማለቱ ለራሱም የሐቂቃ ኮከበር ነው እኮ። ብዙ ሰው የሰውን ውዴታ በመጥፎ ነገር በሪያ በዛ ሊፈልግ ይችላል። ግን ሐቀኛ መሆነ ከአላህም ዘንድ ያስወዳል ከሰውም ዘንድ ያስወዳል። ሱብሃንአላህ ሁሉም ልቦች በአላህ ሰር ናቸው፣ በአላህ ቁጥጥር ስለሆኑ ይገለብጥበታል። አለላቀል ሰውየው ተቅዮች ከወደዱት ሌላ ምን ያደርግለታል? የሌላው ዓለም መውደድ ግምት አይሰጠው። ሐታ ነገው መልቂያማም እኮ ሰውየው ገንዘቡም ሚስቱም ልጆቹም ሀብቱም ዝምድናውም ሊጠቅመው የሚችለው ያ ሰው እስላምን ተቀብሎ እስላም ባዘዘው ሲታዘዝ በከለከለው ሲከለከል ነው እንጂ አላህ Subhanahu Wa Ta'ala ዱንያን ለሚወደው ለማይወደው ይሰጣል ብሏል ነብዩ አለይሂ ሰላቱ ወሰለም። ዲንን ግን ለሚወደው ሰው ብቻ ነውና ያን ነገር ሊጠቀምበት የሚችለው ትርፋማ ሊሆን ነገው መልቂያማ ከሂሳብ ነፃ ወጥቶ ጀነት ሊገባ የሚችለው እስልምናውን ጠብቆ ሲሄድ ነው እንጂ ያን ነገር ከነሱ ጎን በመሰለፉ ብቻ ሐቅ እስካልተቀበለ ድረስ ትርፋማም ሊሆን አይችልም። ሱብሃንአላህ ናም መገድ ሰዓት ተፈضل ሸህ ሱብሃንአላህ እና የሙስዓብ ኢብኑ ዑመይር ይህ ታላቅ ሱሐቢ ወንድማቸው አቡ ዓዚዝ የሚባል ነበርና እሱ በዚያ ዘመቻ ላይ ከሙሽሪኮች ጎን ተሰልፎ ነው የተዋጋው በዚያ ሰዓት ላይ ማለት ነው። ከዛ መጨረሻ ላይ ውጊያው በሚያልቅበት ጊዜ
ይህ ወንድማቸው አቡል የሰር የተባለ ሶሐቢ እጅ ይወድቃል። ያኒ ነብዩ አለይሂ ሰላቱ ወሰላም ውጊያው ካለቀ በኋላ የተማረኩትን ሰዎች ለተለያዩ ሱሐባዎች አከፋፍለው ነበርና የሙስዓብ ወንድም አቡ አዚዝ አቡል የሰር የሚባሉ ሶሐቢ ላይ ወደቀ። አብደን መምሉከን ያኔ نعم የተማረከ ሆነ። ኦኬ አላህ ከዛ በኋላ በአጋጣሚ ሙስዓብ ሲያልፉ የሱ ምርኮኛ ሆኖ ያገኙታል። ወንድማቸውን ማለት ነው። በስጋ ሚዛመዳቸውን ወንድማቸውን የሱ ምርኮኛ ሆኖ ያገኙታል። ሱብሃንአላህ። እና ምን ይላሉ ሙስዓብ ኢብኑ ዑመይር በዛ በኩል ሲያልፉ ሹደ የደይከ ቢሂ ያሉ ለአቡል የሰር ማለት ነው። ሹደ የደይከ ቢሂ فإن أمه ذات متاع لعلها تفديه منك አንተ ወንድሜ ሆይ ያሉ ለአቡል የሰር ማለት ነው። ይሄን የኔን በስጋ ሚዛመደኝን ወንድሜን ካፊሩን አጠብቀ ያዝ እንዳትለቅ። ምክንያቱም እናቱ ባለ ሀብት ነችና ምናልባት እሱን ፊዲያ ቤዛ ለማድረግ ያኒ እሱን ለማስለቀቅ ብዙ የምትከፍልህ ነገር ሊኖር ይችላልና በደንብ አድርገህ ያዝ። እንዴት ወንድሜን ትይዛለህ? ምናምን የለም። ሱብሃንአላህ። ይሄ ነገር ገረመው ወንድማቸውን ያኒ አቡ አዚዝ የሚባለው ማለት ነውና ያ አኺ አላቸው ለሙስዓብ ማለት ነው። ያ አኺ هذه وصايتك بي ያኒ ለኔ የምታደርገው በኔ ላይ የምትመክረው ነገር ሰውን አደራ የምትለው እንደዚህ ብለህ ነው እንዴ? ወንድምህ እኮ ነኝ አላቸው። እርሳቸው ምን አሉት? فقال له مصعب انه اخي دونك الله اكبر ወንድሜ እሱ ነው አንተ አይደለህ። الله اكبر ያኒ ዋናው ቅድሚያ የሚሰጠው ወንድምነት የዲኑ ወንድምነት ስለሆነ አንተን ከአንኒ ላ አዕሪፉከ እንደማላቀህ ያዘዋሉት። ሱብሃንአላህ። ያኒ ዋናው ጠንካራው ገመድ አስተሳሳሪ ወንድማማችነት የዲኑ ስለሆነ ዋናው አሁን ወንድሜ እሱ ነው አንተ አይደለህ ማለት ሱብሃንአላህ። ያኒ ይሄ የዲን አስተሳሳሪነቱን ምን ያክል ጠንካራ እንደሆነ ሱሐባዎችም ደግሞ በተግባር አድርገው አሳዩ። ሱብሃንአላህ በተግባር በቃ هكذا ሱብሃንአላህ። አላህ አላህ። በዚሁ ዘመቻ ከተከሰቱ ነገሮች አሁንም ሱብሃንአላህ ነብዩና ሙሐመድ አለይሂ ሰላቱ ወሰላም ያኒ ምርኮኞቹን استوሱ بهم خيرا ብለው ተናግረው ነበር። ምርኮኞቹን ካከፋፈሉ በኋላ ለሱሐባዎች በደል እንዳያደርሱባቸው ሌላ ግፍ ነገር እንዳይፈጽሙባቸው አደራ ያኒ ጥበቃ እንክብካቤ አድርጉላቸው፣ መጥፎ ነገር አታድርጉባቸው ብለው ተናግረው ነበር። እኛ እስልምናችን ያኒ የተማረከን ሰው እንዲህ ብሎ ማንገላታት ወይም መሰል ነገሮችን አያዝም። ያኒ حتى ለምርኮኞቹ እንኳን ምን አይነት ሸሪዓ እንደተቀመጠለት ራሱ የሚያስረዳን ነገር ነው። ካፊሮች ከመሆናቸው ጋር ማለት ነው። ፍልሚያ ላይ ውጊያ ላይ ተፋለማለህ፣ ማርከህ ግን ከወሰርከው በኋላ استوصوا بهم خيرا አሉ፣ ጥሩ ነገር አድርጉላቸው ብለው ሲናገሩ አላህ ሱሐባዎች ያደረጉትን ይሄው አቡ አዚዝ ተማርኮ አይደል የነበረው በአቡል የሰር እጅ ነው የነበረውና ምን እያለ ይናገራል? فكنت في رهط من الانصار حين اقبلوا بي من بدر የበድር ዘመቻ ላይ ማርከውኝ ይዘውኝ እየሄዱ ያለ የአንሳር ሰዎች ነበሩ። እነሱ ጋር ነበር የመዲና ሰዎች ጋር ነበርኩኝ። ይዘውኝ እየሄዱት ያሉ እየተመለሱ የነበረው ያኒ በእነሱ እጅ ነበርኩኝ። من ይላል? فكانوا اذا قدموا غداءهم وعشاءهم خصوني بالخبز واكلوا التمر የነብዩን አለይሂ ሰላቱ ወሰለም ምክር ለመተግበር ፈልገው እነሱ ያኒ ጠዋት ምግብ ሊሆን ይችላል ወይም ምሳ ራትም በሚበሉበት ጊዜ እነሱ ቴምር እየተመገቡ ለኔ ግን ዳቦ ያመጡ ይሰጡኝ ነበር። አላሁ አክበር። የነብዩን ምክር ለመተግበር ማለት ነው። እነሱ የተሻለ ምግብ ለሱ ያቀርባሉ። هكذا የተሻለ ምግብ لوصية رسول الله صلى الله عليه وسلم إياهم بنا ما تقع في يد رجل منهم كسرة خبز إلا نفحني بها የሆነች ቁራሽ ዳቦ አንዱም ሱሐቢይ ላይ ማርከውኝ ከነበሩ ሱሐባዎች መካከል አንዱም እጅ ላይ የሆነች ቁራሽ ዳቦ አትገባም ማለት የሰጠኝ ይሆን አሳልፎ ለምርኮኛው ከዛ ምን ይላል? فاستحي ከዛ እኔ ሀፍረት እየያዘኝ ይላል አቡ አዚዝ ታዲያ እንዴ እሱ የሚመገበው አጥቶ እንዴት ለኔ ይሰጠኛል የሚለው ሀፍረት እየያዘኝ فاستحي فاردها فيردها علي ما يمسها يعني ምንም ሳይነካካ ሳይበላ ላ ብሎ እኔ ስመልስለት መልሶ ይሰጠኝ ነበር። አላህ እስከዚህን ድረስ ነበር እንግዲህ ያኒ እስልምና
አሁን በተለያዩ ሰለጠን የሚባሉ ሀገራት ላይ አሁን እንዲህ አይነቱ ስልጣኔ የለም። ያኒ በእስልምና ታሪክ ነው ይሄ ነገር ትልቅ ስልጣኔ የታየው። አላህ Subhanahu Wa Ta'ala حتى በቁርአን ላይ እስረኞቹን ማብላት የሚባለው ነገር ካፊሮች ከመሆናቸው ጋር ትልቅ ተዋብ እንዳለው ሲናገር ويطعمون الطعام على حبه مسكينا ويتيما واسيرا ምስኪኖችን ካፊሮችን ራሱ ማብላት ተዋብ እንዳለው ያስረዳ ነው። በዚህ ስነ ምግባር ምናልባት ተማርከው የሚሰልሙ የሰለሙ ነበሩ። በመሰረቱ ተማርከው የሚሰልሙዋል። ሱብሃንአላህ። እንደ መጨረሻ ያስኩት በዚሁ የበድር ዘመቻ ላይ ከተከሰቱና ድንቅ ለየት ያሉ ክስተቶች መካከል የነብዩ አለይሂ ሰላቱ ወሰለም ሙዕጂዛ የተስተዋለበት ነገር ነው። አይዋ አንድ ዑካሻ ኢብኑ ሚህሰን የተባሉ ሱሐቢይ ነበሩና ጀግና ሱሐቢይ ናቸው። ፍልሚያ ላይ ውጊያ ላይ በጣም ታዋቂ ናቸው፣ ጀግና ናቸውና እየተዋጉ ያለ ሰይፋቸው ተቆራረጠ፣ ተሰባበረና ሲዋጉበት የነበረው በጣም ኃይለኛ ተዋጊ ስለነበሩ ማለት ነው። የያዙ ሰይፍ ሲቆራረጥባቸው ነብዩ አለይሂ ሰላቱ ወሰለም የሆነችን እንጨት ነገር እንካ በዚህ ተዋጋ ብለው ሰጧቸው። እንጨት ነው እኮ ሱብሃንአላህ። فقال قاتل بهذا يا عكاشة انت عكاشة ሆይ በዚህ ተዋጋ ብለው ሰጡት። الله الله. فلما اخذه من رسول الله صلى الله عليه وسلم هزه ከሳቸው ተቀበለና ወዝወዝ ሲያደርገው አሉ فعاد سيفا في يده طويل القامة الله اكبر شديد المتن ابيض الحديده الله الله. يعني ከለሩ ነጭ የሆነ ከለር ያለው ከብረት የሆነ በጣም ጠንካራ የሆነ ርዝመቱም ደግሞ ረጅም የሆነ ሰይፍ ሆኖ ተቀየረለትና በዛ በቃ መዋጋት ጀመረ። የሚገርመው በዛ ዘመቻ ብቻ ሳይሆን ከዚያ በኋላ ነብዩ አለይሂ ሰላቱ ወሰለም ባደረጉት እንግዲህ በደር ላይ ነው። ከዛ በኋላ ስንት ዘመቻዎች ተደርገዋል። በዘመቱበት ሁሉ እየዘመተ ይዋጋበት ነበር حتى እሳቸው ካለፉ በኋላ ራሱ يعني ይሄ ለነብዩ አለይሂ ሰላቱ ወሰለም የተከሰተ ታላቅ ሙዕጂዛም የተስተዋለበት ነው። እና ይሄ የበድር ዘመቻ يعني ሌሎችም የሚጠቀሱ ከተባሉ ብዙ በርካታ ነገሮች ተከስተውበታል። እንግዲህ ከነዚህ ብዙ ምንወስዳቸው አስተምሮቶች መኖራቸው ምንም ጥርጥር የለውም። አላህ የተግባር ሰዎች ያደርጋል። አሚን አሚን። ባረከላሁ ፊኩም። በጣም የሐቂቃ ትልቅ ትምህርት ነበረ። ያንዳንዷ ነጥብ ላይ ሰውየው ቆም ብሎ ራሱን ዛጋ አድርጎ ካየው يستحي من نفسه በቃ ምን ያህል ሙቀሲር ነን፣ ምን ያህል ደካሞች ነን፣ ምን ያህል እስላምን ተግባራዊ በማድረግ ምን ያህል ደካሞች ነን የሚለውን የምታዩበት ነው። በቃ ወደ ራሳችን ከተረጎምነው በጣም ትልቅ ድርስ ነው። ሱብሃንአላህ። አንደኛ በረመዳን ወር ያንንም ደግሞ ቁጥራቸው 300 እነዛ በሺህ ቤት በነገራችን ላይ ቁጥር የሚባለውም ነገር ብዙ ጊዜ ሰዎች ቁጥርን ተገናርገው ወደ ቁጥር የሚያመዝኑ ውሳኔዎችን ይወስናሉና ይሄም ትልቅ ትምህርት ነው። ሱብሃንአላህ 313 ነው ለአንድ ሺህ ማለት 3 እጥፍ ነውና ከሚን ፊአቲን ቀሊለቲን ገለበት ፊአተን ከሲራ ይላል እና ሰው በቁጥር አይደለም ሐቅ የሚለካው ማለት ነው። ዋናው ቁም ነገሩ ቁጥር ላይ ሳይሆን እምነት ላይ ቁም ነገር ላይ እውነታ ላይ ነውና ይሄም ትልቅ ትምህርት። በነገራችን ላይ በድር ዘመቻ ላይ መላእክቶች ተሳትፈውበት ነበር። ሱብሃንአላህ ማሻአላህ አላሁ አክበር። ያኒ ለየት ካሉት ክስተቶች ራሱ ልንመድበው እንችላለን። ይሄ በጣም ብዙ ክስተቶች ነው የተስተናገዱበት። በነገራችን ላይ ሼክ አሁንም ደግሞ አህሉ በድር እኮ ኻስያ አላቸው አይደል? ኻስያ አላቸው። በድር ላይ ሙሻረካ ያደረገ የጀነት ነው ወሸር አላህ ምሮ የጀነት እንደሚያደርገው ዋሪድ አለ። ሱብሃንአላህ አስቦታል። ይሄ በድር ላይ ሙሻረካ ያደረገ ሁሉ የጀነት ነው። ሱብሃንአላህ ኸይታም አምሮ የሞቱት ሸሂዶች ናቸው፣ ያሉትም ደግሞ የበድር የተሳተፈ ከሆነ የጀነት ነው። አላሁ አክበር አላሁ አክበር። አላህ የጀነት ያደርጋል። አሚን አሚን። ውድ ተመልካቾቻችን በየቤታችሁ ናችሁ። ያው ጊዜው ረመዳን ያለንበትና ዱዓ እንድታደርጉ በሶላዋት በዚክር ባውራድ ቁርአን በመቅራት እንድትጠነክሩ ለኸሚስ በሱና አቅራቢዎችም ዱዓ እንድታደርጉልን በዚሁ አጋጣሚ ለማስታወስ እንወዳለን። አዎ ኢንሻአላህ ተዓላ ዱዓ እንድናደርግ እንደዛም ደግሞ እኛን ማትርሱን እናንተን በያላችሁበት ረመዳናችሁን አላህ ይቀበላችሁ። ካፍታ ቆይታ በኋላ ኢንሻአላህ አብረን እንመለሳለን። አላሁመ ሰሊ ወሰሊም